አሁን አመጣችሁ ለማለት ነው የመጣሁት። ቀደም ሲል ቪዲዮዎች ስለነበሩ ያው እነሱን አስቀድመን ደግሞ ሳይት ላይ ያለናል። በቀጣይ አሁን ወደ ስራ ሌሎቹ የስራ ጉብኝቶቻችሁ ሄዳላችሁ የፕሮጀክት ጉብኝቶች። ለዚህ ያው እንደ ማንኛውም የህብረተሰብ ክፍል እንኳን ደህና መጣችሁ ለማለት ነው። በሰላም መለሱ ምኞቴን ለመግለጽ ነው። እንኳን ደህና ቆያችሁ። ስለዚህ ያው ፕሮጀክቱን አልጨረሳችሁ ማለት ጉብኝት አልጨረስንም። ያው ከስራ ባልደረቦቻችን ጋር አብራችሁ ጨርሳላችሁ። እዚህ አንድ ስብሰባ አጋጣሚ ሰዓት ላይ ስላለችኝ አብሬያችሁ ነው እየተቻልኩኝ። እዚህ ውጭ ላይ በጋራ ፎቶግራፍ መታሰቢያ እንነሳለን። ዋናው ያው የሚታይ ነገር ስለሆነ ብዙ የሚገለጽ ነገር የለውም። ከዚህ በፊትም በተለያዩ መገናኛ ብዙሃኖች የሚገለጽ ፕሮጀክት ነው። ሁላችንንም እንደ ትልቅ ነገር የምንወስደው በሀገራችን ጉዳይ ላይ አንድ አድርጎናል ፕሮጀክቱ። ይሄ ትልቅ ዋጋ የምንሰጠው ጉዳይ ነው። ስለዚህ ይህንን እንደ መልካም አጋጣሚ እስከ መጨረሻው መጠቀም መያዝ ይኖርብናል። መተሳሰብ፣ መደጋገፍ የሚለውን ሁኔታ በይበልጥ እንድናስተውል አድርጎናል። ያም ደግሞ አቅም እያመጣልን ነው። አቅም ያው እድገታችንን ቀጣይ ከማድረግ አንጻር፣ ኢኮኖሚያችንን እንደዚሁ ከማሳደግ አንጻር ፋይዳ ያለው ሆኗል። በዚህ ፕሮጀክቱ ፖሊሲ ስትራቴጂ የምንላቸው ጉዳዮች እንዳሉ ሆነው እነኚህን ለማሳካት በምናደርገው እንቅስቃሴ ላይ ጉልህ ሚና እየተጫወተ ያለ ፕሮጀክት ነው። ያው መልካም አስተሳሰብ ይዘን እንድንሄድ አድርጎናል። ዛሬ ነው እናንተ ከሩቅ ቦታ መጥታችኋል። ጊዜያችሁን መስዋዕት አድርጋችሁ ለእኛ እንግዲህ የሚሰጠው ዋጋ መለኪያ የለውም። ለእናንተም መለሱ በፕሮጀክቱ የገጽታ ግንባታም ላይ በአጠቃላይ በሀገራችን የእድገት አካሄድ በምትሰሩት ስራ ሁሉ ትልቅ ስንቅ የሚሆናችሁ ጉብኝት ነው ብለን ነው የምንገምተው። ስለዚህ በዚህ አንጻር ፕሮጀክቱ ጤናማ በሆነ ሁኔታ እየተከናወነ መሆኑን ለማየት ነው። አንድ የራሳችሁን ፕሮጀክት ነው ለማየት ለመጎብኘት የት ደርሷል ለማለት። ከሁሉም በላይ ደግሞ ያው ታሪካዊ ወንዝ ነው መታየት አለበት። ስለዚህ ከሁሉም በላይ ደግሞ ብዙ ባይተዋር ሆነን የነበርንባቸውን ስምምነቶች የደረሰሰ ነው። የማይታሰቡ ነገሮችን ነው አሁን የፕሮጀክት የደረሰሰው እና ይቻላል የሚባለው ሁኔታ በእጅጉ አጉልቶ ያሳየ አቅም እየገነባንበት ያለ ፕሮጀክታችን ነው። ስለዚህ ነው እንግዲህ ያው ለዚህ የቀድሞ ጠቅላይ ሚኒስትራችንን አቶ መለስ ዜናዊን ሁሌ እናስታውሳቸዋለን። ፕሮጀክቱም ከዚህ አንጻር ያው የዘመኑ ለእኛ ስጦታችን ነው፣ በረከት ነው የምንለው፣ የዘመን ፈውስ ነው የሚባለው። ብዙ ነገሮችን ሰብሮልናል እና በእጅጉ በዓለም ሕዝብ ትኩረት ተሰጥቶት እየተሰራ ያለ ፕሮጀክት ነው። በታሪክ አዋቂዎች ብቻ ይጻፍ የነበረ ታሪክ አሁን በሙያተኞችም ጭምር መጻፍ ችለናል። ተጽዕኖ ይቀርቷል። ስለዚህ ከዚህ አንጻር ያው ራሳችንን ከጥገኝነት ለማላቀቅ ከሁሉም በላይ የጋራ ጠላታችንን ድህነትን ለመዋጋት ነው እንዲህ አይነቱን መሰረተ ልማት እየታጠቅን ያለ ነው። ያው ባትል ፊልድ ነው፣ ጩኸት ጥይት የማይጮህበት ግን ጦርነት ነው። ያም ድህነትን እያከሰምን ያለ ነው። ድሆች ነን ራሳችንን ስናስብ። ስለዚህ ዜጎችን ለማሻሻል ኑሯቸውን ለመለወጥ መካከለኛ ገቢ ያላት ሀገር ለማምጣት ያው የነፍስ ወከፍ ገቢያችንን ከፍ በማድረግ ማለት ነው ወደ ብልጽግና ለመሄድ ነው እንግዲህ እየተተጋ ያለው። ከግብርና መር ኢኮኖሚያችን ወደ ኢንዱስትሪያላይዜሽን እየሄድን ነው። እንዲህ አይነት ልማት